ብሎ እንዳሳማ መብላት በየእንትኑ ዳዙ ሜክ ሴንስ ለኔ። ምግብ ላይ የምናወጣው ገንዘብ ብዙ ነው። እውነቴን ነው የምነግርሽ። ምግብ ላይ የምናወጣው ስፔሻሊ ስጋ ላይ የምናወጣው ወጪ በጣም ብዙ ነው። የአእምሮ ችግር ሲኖርባቸው ወደ ሀገር ቤት ይልኳቸዋል። እዚህ ባለው ባህላዊ መንገድ በጸበል በእምነት ተቋማት አድሬስ ማድረግ ነው የሚሞከረው። ወደ ኢትዮጵያ ነው የሚልኳቸው ወይም አፍነው ቤት ያስቀምጧቸዋል። የጡት ካንሰር ቢኖርብሽ በፓች ጡትሽ ላይ ኬሞ ምናምን ራዲዬሽን ምናምን አያስፈልግም። የደለበ ባሪያ ከመሆን በነፃነቱ የኮራ ረሀብተኛ በሆን ይሻላል ይላል። ማጌጥም መዋብም ማማርም መታመምም አገር ላይ ሲሆን ደስ የሚለው። ፕሬዚዳንት ትራምፕ የሚያደርጋቸው ነገሮች ላይ የኔነት እንዳይሰማሽ ነው የሚያደርግሽ አይደል? ለኢሚግራንቱ ባንክ ላይ ብዙ ቢሊዮን ብር ብታስቀምጪ ባንኮች ነው የሚጠቀሙት። አሁን አንቺ ሴት ነሽ። በሴትነት ጥሩ ሚስት መሆን እንዳለብሽ አስተምሮሽ ያውቃሉ? እንዴት ጥሩ ሚስት መሆን እንዳለባት ከቤተሰብ አትማርም። ከእናቷም ከአባቷም ከወንድሞቿም ጋይድ የሚያደርጋት የለም። እንዴት ናችሁ? የያ ፖድካስት ላይ ነው የምንገኘው። የዛሬ እንግዳ ናቸው። እንግዲህ ከአሜሪካን ሀገር ለስራ የተለያዩ ፕሮጀክቶችን ይዘው በመጡበት ሰዓት ያገኘናቸው እንግዳ ናቸው። አቶ መዝገቡ ዘመነ ይባላሉ። እንግዲህ በሙያቸው የአእምሮ ጤና ባለሙያ ናቸው። ጤና ላይ፣ ትምህርት ላይ እንደዚሁም ደግሞ ቴክኖሎጂ ላይ በተለይ ከውጭ ሀገር ያገኙትን ልምድ ወደ ሀገራቸውን ለማምጣት ብዙ ትልልቅ ስራዎችን እየሰሩ ያሉ ባለሙያ ሀገር ወዳድ ኢትዮጵያዊ ናቸው። ከእሳቸው ጋር የማደርገው ቆይታን ነው የማስመለክታችሁ። በጣም ነው እንግዲህ የምናመሰግነው። ያው ከተረፈችው ከድካምም ከምንም የተረፈችው ጊዜ ለእኛ ስለሰጡና እዚህ ስለተገናኘን እንግዲህ ሀገራቸውን ወደው ለሀገራቸው እየሰሩ ካሉ እዚህም እዛም እያላችሁ ረፍታታችሁ እየሰራችሁ ካላችሁ ዲያስፖራዎች መካከል አንዱ ነው እርስዎ እና እንግዳችን ስለሆኑ በጣም አድርጌ ነው የማመሰግነው። ስለጋበዛችን አመሰግናለሁ። እንግዲህ ከተውቅ እንዘምር አይደለ? እንደ ደንቡ መዝገቡ ዘመነ ዘሪሁን እባላለሁ። ያው ተወልጄ ያደግኩት ኢትዮጵያ ነው። ያው እንግዲህ ትምህርቴን እዚህ ጨረስኩ። ሃይ ስኩል አዲስ አበባ ዩኒቨርሲቲ ጆይን አደረኩ። አዲስ አበባ ዩኒቨርሲቲ በተለያዩ ቦታ ኃላፊነት ሰራ ነበረ። የመጀመሪያ ግራጁዌት ካደረኩ በኋላ በአማራ ክልል የተለያዩ ክልሎች ሰርቻለሁ። ጎንደር፣ ጎጃም፣ ወሎ። እንደገና ደግሞ ሁለተኛ አዲስ አበባ ዩኒቨርሲቲ ዲግሪን ቀየርኩና አዲስ አበባ ዩኒቨርሲቲ ቀረሁ። ከዛ የጥርስ ሕክምና ትምህርት ቤት አስተዳዳሪ፣ የኮሌጅ ኦፍ ኤዱኬሽን አስተዳዳሪ እንዲሁም የመምህራን ልማት ፕሮጀክት ስራ አስኪያጅ፣ መጨረሻ ደግሞ ማስተርሴን እዚሁ አዲስ አበባ ዩኒቨርሲቲ ሰርቼ የአዲስ አበባ ዩኒቨርሲቲ ረዳት ዲን የኮሚኒቲ ወርክ ኤንድ ላይፍ ሴንተር ረዳት ዲን ሆኜ አገልግያለሁ። ኢትዮጵያ ውጭ ከመውጣቴ በፊት አብዛኛው ትምህርት እዚህ ነው ያለቀው። ሁሉም እዚህ ነው የጨረስኩት። ሁሉም እዚህ። አሁን ላይ ያሉበት ኃላፊነት ያው ትልቅ ነው። በውጭም እየሰሩ ነው። የአእምሮ ጤና ላይም ይሰራሉ። ኤዱኬሽን ላይም ወደ ሀገራችን ለማምጣት ለማሳደግ እየሞከሩ ያሉት ነገር አለ። እንግዲህ ውጭ ከሄድኩ በኋላ ለአሜሪካ መንግስት ነው የምሰራው። ካውንቲ ላይ የባህሪ ጤና ክሊኒሻን ሆኜ እሰራለሁ። የአእምሮ ጤና ችግር ያለባቸው ሰዎች እነሱን እዛ ላይ ነው የምሰራው። ለ12 ዓመት እዛ እየሰራው ነው። አሁንም ትምህርት ያልሽው ደግሞ ሌላ ጎን ለጎን ስታብሊሽ ያደረኩት ካምፓኒ አለ። ካሌር ሀብ ይባላል። ሀብ ነው ኤዱኬሽን ላይ ቴክኖሎጂ ትራንስፈር፣ አግሪካልቸር፣ ፋርማሲቲካል ካምፓኒ ላይ ይሰራል። እሱ ፋውንደር እና ሲኦ ሆኜ ይሰራለሁ እዛ ላይ። ሌላ ደግሞ የነን ፕሮፊት አለ ለአሜሪካ ለሚኖሩ ኢትዮጵያውያን ችግር ላለባቸው እንደዚህ ኢትዮጵያ ኮሚኒቲ ሴንተር ፎር ሶሻል ኤንድ ቢሄቪራል ሄልዝ ሰርቪስስ የሚል 501c3 ስታተስ ያለው ነን ፕሮፊት ኦርጋናይዜሽንም አለ። እዛ ላሉት ሀበሻዎች የከፈትኩት። እንግዲህ በዋነኝነት የአእምሮ ጤና ስራ ላይም ዘርፉ ላይም አሉበት እና ብንዘምር እንደው ደስ የሚለኝ አብዛኛው ኢትዮጵያዊ ወደ ውጭ ሲሄድ ይሄ ዲፕሬሽን ውስጥ የመግባት አጉል ሱስ ውስጥ ወይ ይሄ ራስን ማጥፋት ውስጥ የመግባት ነገር አለ ይባላል። ያው እኛ እንሰማለን እና እዛ እንዳለ ሰው ሙያው ላይ እንዳለ ሰው አለ ማለት በተለይ ከኮቪድ በኋላ በጣም እየጨመረ እየበዛ ነው። በእኛ ማህበረሰብ ብዙም አይታወቅም ነበረ ራስ ማጥፋት፣ ዲፕሬሽን። ማንም ሰው ዲፕረስ ሊሆን ይችላል፣ ግን የሱሳይድ ሬቱ ከኮቪድ በኋላ በጣም እየጨመረ እየመጣ ነው ያለው። የእኛ ማህበረሰብ ደግሞ ተጠቂ ነው አንዱ። ድሮ ደህና ነበር፣ አሁን ግን በየቤቱ ችግሩ እየገባ ነው ያለው።
እና የኛ ማህበረሰብ ደግሞ ተጠቃሚ አይደለም። ብዙም የአእምሮ ችግር ሲኖርባቸው ወደ ሀገር ቤት ይልኳቸዋል። እዚህ ባለው በባህላዊ መንገድ በጸበል በእምነት ተቋማት አድሬስ ማድረግ ነው የሚሞከረው። እዛ ያለውን ሰርቪስ ብዙዎቹ አይጠቀሙበትም። ይህ ዘመናዊ ትሪትመንት ላይ የሚሄዱ ነገር እንደ በሽታ አይቆጠርም አይደለ? ብዙ ጊዜ እንደ በሽታ ይቆጠራል፣ ግን በእኛ ካልቸር እንደ ታቡ እንደ ነውር ስለሚቆጠር ልጅ እንደዚያ ሞታል ምናምን ብሎ ቤተሰብ በግልጽ አያወራም። እዛ ያለውን ሰርቪስ አይጠቀሙበትም። ስለዚህ ወደ ኢትዮጵያ ነው የሚልኳቸው ወይም አፍነው ቤት ያስቀምጧቸዋል። እና ያን ኮሚኒቲ ስታብሊሽ ያደረጉትም በዛ ምክንያት ነው። ለዛ መነሻ የሆነ የተለየ ስቶሪ አለ። ለዛ መነሻ የሆነ እንዲቋቋም ምልሽ የኔ በሽተኞች ያው አሜሪካን ናቸው፣ ኢትዮጵያውያን አይደሉም። አንዳንድ አልፎ አልፎ ኤርትራውያን ይኖራሉ። ከዛ ውጭ ግን ብዙ ሪሶርስ አለ የኛ ማህበረሰብ መጠቀም የሚገባው መንግስት የሚሰጣቸውን ነገሮች ያ ተጠቃሚ አይደሉም። ስለዚህ እኔ ደግሞ በስራ እድል ያን ስላየው የማህበረሰባችን ተጠቃሚ እንዲሆን የግድ ያን ማዕከል ማቋቋም ነበረብኝ። አሁን ካቋቋምኩ በኋላ የተወሰኑ ሰዎች ተጠቃሚ ናቸው። በየስቴቱም እየደወሉ የኔ እርዳታ የሚጠይቁ ብዙ ኢትዮጵያውያን አሉ፣ አገልግሎት የሚያገኙ። እኛ የምናስበው ደግሞ ያው ባለውበት ካሊፎርኒያ ብቻ ሳይሆን በተመረጡ 10 ስቴቶች ላይ ዌልነስ ሴንተር ስታብሊሽ የማድረግ ነው። ግራንት እየጻፍን ግራንት እንዳገኘን በየስቴቶቹ ስታብሊሽ እናደርጋለን ብለን እያሰብን ነው። ተማሪዎቹ ይጠቀሙበታል። ለምሳሌ አሜሪካ ነገር ተወልደው ማስተርሳቸውን ዲግሪያቸውን ሲሰሩ በኔ ነን ፕሮፊት ኦርጋናይዜሽን ላይ ቮለንቲር በማድረግ የፊልድ ፕራክቲስ በመውጣት እነሱን ፊልድ ሱፐርቫይዘር እየሆንኳቸው ግራጁዌት እንዲያደርጉ አደርጋለሁ። እነሱም ሪሰርች ይሰራሉ፣ ግራንት ፕሮፖዛል ይጽፋሉ። የኮሚኒቲውን ለማጠናከር እነሱም አስተዋጽኦ ያደርጋሉ። እንደው እዛ ሄደው ዲፕሬሽን የሚገቡ ሰዎች የበዙበት ምክንያት ግን ምን ሊሆን ይችላል? አንዳንዴ ይሄ እንትኑ ማጣትም ይመስለኛል። ዝም ብዬ ሳስበው የሶሻል ላይፉ የግለኝነት ይበዛል አይደለ? ወደ እናንተ ሀገር አሁን ላይፍ ስታይሉ ነው። አሁን ኢትዮጵያ ላይፍ ስታይል እና አሜሪካ ይለያል። እዚህ ቤተሰብ አለ፣ ጓደኛ አለ፣ ወንድም እህት፣ የቡና ሰዓት አለ፣ ቤተክርስቲያን መስጊዶች በየቦታው አሉና ራስሽ የምታርፊበት ነገር ደውለሽ የምታገኙ ሰው አለ። እዛ ግን ሁሉም ቢዚ ነው፣ ሁሉም ስራ ላይ ነው እና ግላዊ ህይወት ግላዊ ነው፣ የግል ህይወት ነው። ከጎረቤትሽ ማን እንዳለ እንኳን አታውቂም፣ ጎረቤትሽን አታውቂውም ወይም እሱም አያውቅሽም። እና እንደዚህ በየጊዜው ተደዋውሎ መገናኘት የለም። እናትና ልጅ እህትና ወንድም እንኳን አልፎ አልፎ በማዘርስ ዴይ ፋዘርስ ዴይ የተባለበት ምክንያት እሱ ነው፣ እንዲገናኙ ለማድረግ ነው። በአባቶች ቀን በእናቶች ቀን እየተፈጠረ እንዲገናኙ የሚደረግበት እንትን ነው። እኛ ጋር ደግሞ ቀን ሞልተዋል እዚህ። ስለዚህ ያ ያልተለመደ እንትን የካልቸር የባህል ለውጥ ኢምፓክት አለው እንትን ላይ። ስለዚህ ሰዎች ዲፕሬስ ይሆናሉ፣ ደውለው የሚያወሩት ሰው ይፈልጋሉ። ብዙ ጊዜ ውሻ ይኖራቸዋል ወይ ድመቶች አላቸው። እነሱንም እንደ ቴራፒ ነው የሚጠቀሙባቸው። የዛ ሁሉ ውጤት ነው። ብዙ ሰው ውጭ ሀገር አሜሪካን ሀገር ሊሆን ይችላል፣ ሌሎችም የዓለም ሀገራት ላይ ሲሄድ በጣም ቢፈተነውና ከባድ ነው ብለው ሲያነሱ የምንሰማው ልጅ ማሳደግ፣ በተለይ የኢትዮጵያዊ ማንነት ኖሮት እንዲያድግ ይሄ ባህሉንም ኖርሙንም ምኑንም አውቀው እንዲያድግ ማድረግ በጣም ፈታኝ ነው። እንደው ወልዳችሁ ብትሄዱ አሳድጋችሁ ልጅ ብትወስዱ የሚሉ ሁሉ አሉና ልጅ ለማሳደግ በቤት ሰራተኛ እንቀጥራለን አይደል? እዚህ አሁን በጣም አስቸጋሪ ነው፣ ማግኘትም ከባድ ነው አይደል? እንደውም ድሮ ሰራተኛም አይቀጠርም። የሆነ ዘመድ ከገጠር ይመጣና እየተማረ ያግዛል፣ ወይ የአክስት ልጅ ወይ የእህት ልጅ ምናምን ይመጣል። እንደሱ ተጠቃሚ ነበረ። አሁን እዚህ ሀገርም አሁን በጣም አንገብጋቢ ችግር ሆኖ ያየሁት እሱ ነው። በጣም የቤት ሰራተኛ ላይፍ ስታይሉ ነው፣ ስራው ነው። በአንድ ስራ ብቻ መኖር አትችይም። ስለዚህ 2 ስራ መስራት አለብሽ። እንደምትኖሪበት ስቴት ይለያያል። አንዱ ምሳሌ ስራ የቤት ኪራይ ምናምን ከሸፈነ፣ ሌላኛው ደግሞ ምሳሌ ስራ ሌላ እንትን ታየዋለሽ እና 2 ስራ ሰርተሽ ልጅ ማሳደገሽ ከባድ ነው። ምክንያቱም ልጆች ጊዜ ይፈልጋሉ። እዚህ አሁን ቢያንስ 6 ወር ማጥባት አለባቸው አይደለ? ጥሩ ልጅ እንዲሆን 7 ወር 8 ወር እናት ከልጇ መለየት የለባትም። እዛ ግን የግድ ቢልሽን መክፈል ስላለብሽ ልጅ ለማሳደግ ከባድ ነው። ፋይናንሻሊም ቀላል አይደለም።
ከባድ ነው ምልሽ። ስራ ሰርተሽ ልጅሽን ቴኬር አድርገሽ ቢልሽን ከፍለሽ እንዴት ነው የምትኖሪው? በጣም ይከብዳል። አብዛኛው ደግሞ እዛ እንግዲህ ሲንግል ፋዘር ሲንግል ማዘር ምናምን ይበዛል። አንዱም የዚህ ውጤት ነው። አብረሽ የምትሆኝባቸው ቀናቶች ውስኖች ናቸው በጣም። እንደውም አንዳንዱ ባል ሲገባ ሚስት ትወጣለች፣ ሚስት ስትገባ የሚገናኙበት ሰዓት ራሱ በጣም ትንሽ ነው፣ በጣም ሬድ ነው እና የሚገርም ነው እሱ። በጣም ማሰብ ራሱ ከባድ ነው። ፕላስ ልጆች የሚያድጉበት ኤንቫይሮንመንት፣ ወላጆች ያድጉበት ባህል ካልቸር እና ልጆቹ ደግሞ እዛ ሄደው የሚያድጉበት ባህል የባህል ኮንፍሊክት አለ። ልጆቹ ከተለያየ ዓለም የመጡ ሰዎች ጋር ነው ትምህርት ቤት የሚውሉት። ያን ባህሪ ይዘው ነው ቤት የሚመጡት። ቤት ደግሞ ስትመጪ ኢትዮጵያዊ ባህሪ ነው ያለው። ያ ኮንፍሊክት አለ፣ የኢትዮጵያ ካልቸር እና እዛ ያለው ካልቸር። ያ ኢምፓክት አለው ልጆች ላይ። ሌላኛው እንግዲህ እየሰራችሁበት ያላችሁት ትምህርት፣ በተለይ የሆነ ሰው ወደ ውጭ ሀገር ሲሄድ እዚህ የተማረው ዶክተሩ ምኑም ይሄድና እዛ ወይ ማዲያ ተቀጥሮ ነው የሚሰራው፣ ወይ የሆነ ሱፐርማርኬት ተቀጥሮ ነው የሚሰራው፣ ወይ ደግሞ በሙያው ለመስራት ብሎ ትምህርቱን መጀመር ነበረበት። ብዙ ቦታ እንደዛ ነው። አሁንም ሰው የምናውቃቸው ሰዎች ሄደው ሌላ ስራ ነው የሚሰሩት ሙያቸውን ትተውና፣ ያ የኛ ሀገር እውቀትም የትምህርቱ ያለፈው ጊዜውም እንዳይባክን እየሰራችሁት ያለው ስራ አለና ስለዛ ብናወራ ደግሞ ደስ ይለኛል። እሱ አሁን ካሌራ ቢያልኩሽ ስታብሊሽ ያደረኩት ካምፓኒ አንዱ ሴክተር ኤዱኬሽን ላይ ነው። ኤዱኬሽን ስል ብዙ ነው። አንደኛው ኢትዮጵያ ያሉትን አሜሪካ ያሉት ዩኒቨርሲቲ ከኢትዮጵያ ካሉ ዩኒቨርሲቲ ጋር በማገናኘት ሪሰርች አብረው እንዲሰሩ፣ ካሪክለም አብረው ዲቨሎፕ እንዲያደርጉ ማድረግ፣ ስታፍ እና ስቱደንት ኤክስቼንጅ እንዲኖሩ ማድረግ እየሰራን ያለ ነው ይመስለኛል። ባህር ዳር ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ ባለፈው ዓመት ከሜሪላንድ ዩኒቨርሲቲ ያገናኝ ናቸው። በዚህ ዓመት ደግሞ ጎንደርን ከካሊፎርኒያ ስቴት ዩኒቨርሲቲ፣ አርሲን ከሚኒሶታ ዩኒቨርሲቲ፣ ፍሎሪዳ ዩኒቨርሲቲን ከጋምቤላ፣ ኬንታኪን ከእንጅባራ እንደዚህ። አሁን ደግሞ ከትላም በፊት ሐዋሳ ሄደናል። ሐዋሳ ዩኒቨርሲቲ ደግሞ ማግኘት የሚፈልጓቸው ዩኒቨርሲቲዎች አሉ። እነሱም ደግሞ እንደየፍላጎታቸው እነሱ እናገናኛቸዋለን። አዲስ አበባ ዩኒቨርሲቲንም አሁን ባለፈው ሳምንት አውርተናል። እነሱንም ከካሊፎርኒያ ስቴት ዩኒቨርሲቲ ጋር አብረው እንዲሰሩ እንዲስማሙ አድርጌያለሁ። ከዛ በተጨማሪ ቅድም ያነሳቸው የሰርቲፊኬሽን እና ክሪደንሻል የሚባል ነገር አለ። ልክ ነው። ከዚህ እንደሄድሽ ኢትዮጵያ ውስጥ ሰርሽን ዲግሪ ቀጥታ እዛ ሄደሽ እንትና ታደርጊውም። ቻሌንጅ አለው። በሙያሽ ሄደሽ በቀላሉ አትገቢም። የኔ ዓላማ እሱ ማስቀረት ነው። እዚሁ ያሉ ዲግሪያቸውን ማስተርሳቸውን ይዘው ስራ ላይ እየሰሩ ልምድ ያላቸው ሰዎች እዚሁ ሰርቲፋይ ማድረግ እና ከዛ የትም ዓለም ሄደው በዲግሪያቸው ማስተርሳቸው እንዲሰሩ ያስችላል። በዓለም አቀፍ ደረጃ እውቅና ያለው እንዲሆን ማለት ነው። አይሶ ሰርቲፋይድ ነው። አጠቃላይ በዓለም አቀፍ ደረጃ የትምህርት ስታንዳርዱን የሚያሟላ ሰርቲፊኬሽን እና ክሬደንሻል ነው። ባለፈው ዓመት ከጎንደር ዩኒቨርሲቲ ጋር ተፈራርመናል ይህን ለመስጠት። በሶሻል ሳይንስ ዘርፉ ነው ወደ 275 ሰርቲፊኬሽን እንሰጣለን። በኢኮኖሚክስ፣ አካውንቲንግ፣ ኢንጂነሪንግ ፕሮጀክት ላይ የሚሰሩ ሎየሮችን፣ የጆርናሊዝም የመሳሰሉትን በሚዲያ ላይ እንደዚህ ያን ሰርቲፊኬሽን እንሰጣለን። እሱን ሰርቲፋይ ያደረጉ ማለት የትም ዓለም አረብ ሀገርም አውሮፓም አሜሪካም ሄደው በዲግሪያቸው እንደ ማንኛውም ተወዳድረው መስራት የሚያስችላቸው እድል ነው። ባለፈው ዓመት ላውንች አድርገነዋል ስካይላይት ሆቴል። አንድ 12 ሰዎች እስካሁን ሰርቲፋይ አድርገዋል። እኛም አግሬሲቭሊ አልሰራንበትም። በዚህ ዓመት ግን በተለይ ብዙ ሰዎች ተጠቃሚ እድል ይሆናሉ የሚል ግምት አለን እና በጣም ጠቃሚ ነው። የግሎባል አካዳሚ ኦፍ ፋይናንስ ኤንድ ማኔጅመንት እና የአሜሪካን አካዳሚ ኦፍ ፕሮጀክት ማኔጅመንት የነሱ ካንትሪ ዳይሬክተር ነኝ። ጄኤፍኤም ብለው ቢገቡ ያዩታል ሰርቲፊኬሽኑን። እሱን ትልቅ እድል ነው ለኢትዮጵያ ያመጣሁት። ብዙዎቹ ይጠቀሙበታል ብዬ አስባለሁ። በጣም ብዙዎቹን ይጠቅማል። ብዙ ሰው ቻሌንጅ የሚደረግበት እንትን ይመስለኛል። ኢትዮጵያ ላሉ ብቻ አይደለም፣ በመላው ዓለም ላይ ሆነው ማስተርስ ዲግሪ ኖሯቸው ሰርቲፋይ ማድረግ የሚፈልጉ ሰርቲፋይ እንዲያደርጉ እናደርጋለን። ሌላ ደግሞ ተጨማሪ በኤዱኬሽን ዘርፍ የካሊፎርኒያ ስቴት ዩኒቨርሲቲ ደመንገዝ ሂልስ የነሱ
አምባሳደራቸው ነኝ። ተማሪዎችን ያውም የአፍሪካ አምባሳደር አይደለም እንደ አህጉር ከጎንደር ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ እና ከአፍሪካ ልቀት ማዕከል ጋር እንዲፈራረሙ አድርጌያለሁኝ። አንዱ ምንድነው አሜሪካ ሄደው እንዲማሩ ማድረግ ከኢትዮጵያም ከአፍሪካም ተማሪዎችን ሪክሩት አድርጌ እዛ ተቋም እንዲማሩ ማድረግ ነው። እዛ መማር ደግሞ ቪዛ ያላገኙት ደግሞ ቨርቹዋሊ በሳተላይት ካምፓስ ወይም በኦንላይን እዚህ ሆነው ቤተሰቦቻቸው ጋር ሆነው የአሜሪካንን ዲግሪ ማስተርስ እና ፒኤችዲያቸውን እንዲያገኙ ማድረግ ነው። የኔንትን እንግዲህ መመዝገብ ይችላሉ። ትልቅ እድል ነው። ምክንያቱም ብዙ ሀብታሞች ልጆቻቸውን ልከው ያስተምራሉ። ለሆቴል ምንድን ይባለው ለቤት ኪራይ ከፍለው የትምህርት ከፍለው ለዛም ልጆቻቸውን አሜሪካን የማያውቁት ሀገር ላይ ሄደው ከሚያደርጉ እዚሁ ከራሳቸው ጋር ሆነው ልጆቻቸውን እንዲማሩ ጥራት ያለው ትምህርት እንዲያገኙ ማድረግ ትልቅ እድል ነው ለእኔ ያን ጊዜ ማስጀመር። ብዙ ሰው በቪዛም በምንም በአንድም በሌላም በአቅም ማነስ ያላገኘው እድል ስለሆነ እድሉን ወደ ቤት እንደማምጣት አንደኛ ክፍያው በጣም አፎርዴብል ነው። በትምህርት ጥራቱ ደግሞ በጣም ቶፕ ከሚባሉት ተቋም አንዱ ነው። 95% ነው እዛ የተመረቁ ሰዎች የመቀጠር እድላቸው እና እንግዲህ ትልቅ እድል ነው። ቢያንስ አየሽ አሁን ቪዛ እየጠበበ ያስቸገረ ምናምን ስለመጣ ትምህርት የሚፈልጉ ወላጆች ትክክለኛ ትልቅ እድልና ትልቅ አጋጣሚ ነው። አንዳንዶቹ ልጆቻቸውን ኳሊቲ ኤዱኬሽን እንዲያገኙ ለሚፈልጉ ትልቅ እድል ነው። በጣም የካሊፎርኒያ ዩኒቨርሲቲ የአፍሪካ አምባሳደር መሆኑ አንዱ ውጤት ይመስለኛል አይደለ? ትልቅ ነገር ነው። አሁን እኔ ተማሪዎችን ሪክሩት ማድረግ ብቻ አይደለም ያ ዩኒቨርሲቲ ኢትዮጵያ ካሉ ዩኒቨርሲቲ ጋር አብረው ካሪኩለም ዲቨሎፕ እንዲያደርጉ ሪሰርች እንዲሰሩ ስታፍ እና ስቱደንት ኤክስቼንጅ እንዲኖር የካሊፎርኒያ ስቴት ዩኒቨርሲቲ ያውን አምባሳደር የሆንኩባቸው ዩኒቨርሲቲ ተማሪዎች እዚህ ኢትዮጵያ መጥተው ፊልድ ፕራክቲስ እንዲወጡ ነው የምፈልገው። ካልቸራል ኤክስቼንጅ እንዲኖር ስቱደንት ኤክስቼንጅ እንዲኖር ማድረግ ነው የምፈልገው። ያ ደግሞ እያደገ ወደ ሲስተር ሲቲ ሁሉ እስከ መፍጠር ድረስ እድል ይፈጥራል። ከሰርቲፊኬሽኑ በተጨማሪ ይሄኛውም ትልቅ አጋጣሚ ነው። ለምሳሌ በዲጂታል ሚዲያ ዘርፍ ብትወስጂ አልተሰራበትም። ጠንካራ የዲጂታል ሚዲያ ጠንካራ የሚታወቁበት አንዱ እንትን ነው ካሊፎርኒያ ስቴት ዩኒቨርሲቲ። እሱንም በቀላሉ እዚህ ማስጀመር ይቻላል። በሰርቲፊኬሽን በዲግሪ በማስተርስ በተለያዩ የሚዲያ ዘርፎች የኛ ፕሮፌሽናልስ ተጠቃሚ እንዲሆኑ ማድረግም አንድ እንትን ነገር ነው። ስለዚህ ኢትዮጵያ ጋዜጠኛ ብቻ ሳትሆን የትም ዓለም ሄደሽ ፊት የሚያደርግ ባለሙያ ኢንተርናሽናል ሎየር ሊኖረን ይገባል። ኢንተርናሽናል አካውንታንት ሊኖረን ይገባል። አይደለ? አሁን አይተሽ ከሆነ ከናይጄሪያ መጥተው የትም ዓለም ይሰራሉ። ከኬንያ ይመጣሉ። ለምንድን ነው ኢትዮጵያውያን ይህን ዕድል የማይጠቀሙበት? ስለዚህ ኢንተርናሽናል አድርገው የትም ዓለም ሄደው መስራት የሚያስችል ነው እያሰብኩት ያለሁት። ሰርቲፊኬሽኑ አንዱ ነው። ሁለተኛ ደግሞ እንደዚህ ታዋቂ ከሆኑ ዩኒቨርሲቲዎች ዲግሪሽን ይዘሽ የትም ዓለም መስራት ትችያለሽ። የግድ ለመማር አሜሪካ መሄድ የለብሽም። እዛው በሀገርሽ ላይ ትምህርቱን ትወስጃለሽ ማለት ነው። በጣም ትልቅ እድል ነው። ምናልባት ብዙዎች የሚጠቀሙበትና ለሀገር በጣም በትልቁ የሚጠቅም እድል ይመስለኛል። ልክ ነው። ያው ትልቁ ትኩረት ተቋማት ላይ ነው መስራት ያሰብነው። ተቋማት ሲያድጉ እና ሲቀየሩ ነው ሀገርም የሚያድግና የሚቀየረው። ስለዚህ ያን ለማገዝ ነው። አሁን በትምህርቱ ዘርፍ ስለጠየቅሽ ነው። ወደ ጤናውም አላችሁበት፣ በደንብ እየሰራችሁበት ነው። በተለይ አሁን ላይ እንዴት ነው ይሄ ተላላፊ ያልሆኑ በሽታዎች፣ በተለይ ድሮ የባለ ሀብት ወይ ያደጉ ሀገራት በሽታ እኮ ነው የሚባሉት እነ ስኳር፣ እነ ብዙ በሽታዎች፣ የውፍረት ብዙ በሽታዎች እየተለማመድናቸው እንደው ህጻናት ልጆች እንኳን ሳይቀሩ የስኳር በሽተኛ ይሆናሉ። ይሄ በጣም የበዛ ውፍረት ውስጥ ገብተው ሰውነታቸው መቆጣጠር እስኪያቅታቸውና ለሌላ ለደም ግፊት ለምናምን በሽታዎች ይጋለጣሉ። እና እድገቱ ሳይመጣ በሽታው እኛ ጋር የመጣበት ምክንያት ምን ይሆን? እንደው አንደኛ ከሶስት ነገሮች ሊመጣ ይችላል። ከምንበላው ምግብ፣ ከምንጠጣው ውሃ፣ ከምንተነፈሰው አየር ኢንቫይሮንመንት፣ የዛ መበከል ለብዙ በሽታዎች ተጠቂ ያደርገናል። ድሮ ማናቃቸው በሽታውን ቅድም ያነሳሽው አለ። አሁን ስኳር፣ ደም ብዛት፣ አልዛይመር፣ ኦቲዝም
ብዙ ማለት በየቤቱ እየገባ ያለ አሁን ኦቲዝም በየቤቱ እየገባ ያለ እንትን ነው እና ሩት ኮዙ ይሄ ነው ብሎ መናገር አይቻልም፣ ግን ይሄ ነው ብሎ ማስቀመጥ አይቻልም። መላምት እያንዳንዱ ሰው የራሱ መላምት አለው፣ አስተዋጽኦ ያላቸው ነገሮች ይኖራሉ። ግን በተለይ ከምንበላው ምግብ ጋር ተያይዞ የሚመጡ ነገሮች ናቸው። ድሮ የምታውቂው ምግብ አለ፣ ጣዕሙ፣ ቴስቱ፣ ሽታው አሁን የለም አይደለ? እንደውም ክፍለ ሀገር ሄጄ የምበላው ስጋና እዚህ አዲስ አበባ የምበላው ስጋ ራሱ ጣዕሙ ይለያይብኛል። የዛ ያለው ድንች ሳይቀር ፍሩቶቹ ሳይቀሩ ከመጠናቸው ጀምሮ በጣም የገዘፉ ናቸው። ጣዕማቸው ግን የሆነ የለም፣ ሽታው ጣዕሙም የለም። በቃ ያን አሁን የኛ ያመጣነው አንዱ ቴክኖሎጂ እሱን ሪቨርስ ማድረግ ነው። ይሄ በፕሮባዮቲክ ፈሳሽ ኦርጋኒክ ማዳበሪያን ያመጣ ነው። እሱ ኦርጋኒክ ነው። የተበላሸውን አፈር አሁን በማዳበሪያ የተበላሸውን አፈር ሪቨርስ ያደርጋል፣ ወደ ነበረበት ይመልሳል፣ እንዲያገግም ያደርገዋል። ኢንሴክቲሳይድ ፔስቲሳይድ አትጠቀሚም። ስለዚህ ምርቱን ደግሞ በ30% ኢንኦርጋኒክ ማዳበሪያ ከሚሰጠው ምርት 30% እጥፍ ሁሉንም የሚጨምር ነው እና ኢምፕለመንት ሆኗል የተለያየ ሀገር ላይ። እኛ ሀገር ደግሞ ቴክኖሎጂ ይዘን መጣናል። አሁን በቅርቡ አርሲ ላይ ቴስት እናደርገዋለን። ምክንያቱም ሌላ ቦታ ቴስት ስለሆነ ብለሽ አገር ውስጥ አታስገቢም፣ ፕሮዳክት መሞከር አለበት። እዚህም ተሞክሮ በእኛ ሳይንቲስቶች ባለሙያዎች በመንግስትም ተረጋግጦ የጎንዮሽ ጉዳት እንደሌለው ሲረጋገጥ እና ምርታማነቱ እርግጠኛ ሲሆን ወደ እንትኑ ትገቢያለሽ ማለት ነው። ለመላው ኢትዮጵያ ገበሬዎች ማድረስ፣ ከዛ ደግሞ አልፎ በአፍሪካ ደረጃ ትልቅ ለውጥ የሚያመጣ ቴክኖሎጂ ነው። እሱን ያመጣ ነው። እሱ ደግሞ እንግዲህ ህብረተሰባችን ጥሩ ምግብ እንዲበላ ማድረግ ትልቁ የኛ አንዱ ራዕይ ስለሆነ ያ ትልቅ ነው፣ ጌም ቼንጀር ነው። ማዳበሪያ ደግሞ አሁን ኢትዮጵያ ውስጥ ያለ ማዳበሪያ ችግር ታውቂያለሽ። ስለዚህ ያን ሁሉ ይቀርፋል እና ትልቅ ነገር ነው ለእኛ እሱን እንትን ማድረግ። ሌላው ደግሞ የፋርማሲቲካል እንትን ነው ያመጣ ነው አንዱ ፕሮጀክት። እሱ ደግሞ ኒድለስ በቃ ለምሳሌ ለካንሰር፣ ለማላሪያ፣ ለታይፎይድ፣ ለአልዛይመር፣ ኦቲዝም ለመሳሰሉት ለብዙ አይነት ለምሳሌ የብሬን ቱመር ቢኖርብሽ በናዛል ስፕሬይ ቀጥታ እንትን ማድረግ ይቻላል። የጡት ካንሰር ቢኖርብሽ በፓች ጡትሽ ላይ ኬሞ ምናምን ራዲዬሽን ምናምን አያስፈልግም። በፓች እዚህ ጋር ቀጥታ እንትኑ ጋር ይገባል። የወባም እንደዛው ለቫክሲን የሚወጣው እንትን እሱን የሚያስቀር ነው። ፍሪጅ ውስጥ መቀመጥ አያስፈልገውም። በኖርማል በአየር ቴምፕሬቸር እስከ 5 ዓመት ሊቆይ የሚችል በቅርቡ እሱም ኢምፕለመንት ይደረጋል። ከአንዳንድ ድርጅቶች ጋር አብረን ለመስራት ተነጋግረናል። ያው በቅርቡ ሀገራችን ላይ ይገባል ማለት ነው። መሬት ላይ እናየዋለን ብዬ አስባለሁ። ያጓጓል ነገሩ ሁሉ። በቃ እንደዛ አይነት ነገር ላይ አገርሽ ላይ ማምጣት ያለብሽ ነገር እንደዛ ስለሆነ አንዱ የጀመርነው እሱ ነው። ሌላ ደግሞ ዌስት ዋተር ትሪትመንት ነው። ወይ ቆሻሻውን ውሃ ከፋብሪካ የሚወጣውን እንትን እሱን ማጣራት ንጹህ ማድረግና ለመጠጥ ውሃ ይውላል። ተረፈ ምርቱ ደግሞ ለማዳበሪያ ይሆናል። በተጨማሪ ኦርጋኒክ ማዳበሪያ ይሆናል እና ዌስት ዋተር ትሪትመንቱም አንድ ያመጣ ነው ቴክኖሎጂ ነው። አራተኛው ደግሞ ከውሃ ኢነርጂ መፍጠር ኤሌክትሪክ ኃይል ከራሱ እሱ ዲቴልስ ለሱ ብዙ አላወራም፣ ምክንያቱም ቴክኖሎጂው ሴፍ መሆን ስላለበት እንደዛ ነገሮች ነው ያመጣ ነው። እንግዲህ ይሄ ነው ከትምህርቱ በተጨማሪ በጤናው ዘርፍም በግብርናው ዘርፍም ይሄን ነገር እየሰራን ያለ ነው። እንግዲህ ከሀገር ወጣ ሲባል ብዙ ነገር ይታይና ያው ብዙ ሰው ይቀናል እንደው ሀገሬ ላይ ባየሁት ይሄ በሆነ የሚለውና እርሶ ከነዚህ ውጭ እነዚህን አውርተናቸዋል። ኦልሬዲ ወደ ስራ የገቡ ናቸው። ግን በቃ እንደው ሀገሬ ላይ ባየሁት በሆነ ብለው የቀኑበት ነገር ይኖራል ብዬ አስባለሁ። አለ አሁን የምትይው ነው። እስራኤል ሀገር ከ2-3 ዓመት በፊት ጋብዤ ሄጄ ነበረ። እዛም ሄጄ ያየሁት ብዙ ሰው የሚጎበኛቸው የእምነት ተቋም የእምነት ቦታዎች አሉ። እሱም ብቻ አይደለም። ሞር 4-5 ቀን የወሰደብኝ ቴክኖሎጂያቸው ማየት ነው።
እና በጣም ምን ያክል እንዳደጉ በቴክኖሎጂ በአግሪካልቸሩም በሌላውም ዘርፍና ያ ያስቀናል ማለት ያን ሀገር የሚመጣ ልም ያለ በረሃ ላይ አሸዋ ላይ ምናምን ላይ ኦርጋኒክ ፍሩት ምናምን አምርቶ ስታይ ይገርማል። እንዲህ የምታየው አፈር የለም ግን ድንጋይ ነው ወይ ደግሞ አሸዋ ምናምን ነገር ነው ግን ምን መሰለ ፍሩት አፍርቶ ምናምን ታያለሽ። ይሄ እኛ ሀገር ላይ ቢሆን ብለሽ እንትን ታያለሽ። ደግሞ ያን ያህል ልፋት እኮ አይጠይቅም እኛ ሀገር የሰጠነው ተፈጥሮም። ቱርክም ሄጄ ነበር አሁን ከመምጣቴ በፊት ከ3 ሳምንት በፊት እነሱም ቱርክ ባለሀብቶች ጋብዘው እንደሄድ ነው። አንድ ቦታ ኢንዱስትሪ መንደር አለ። በትንሹ 1500 ፋብሪካ አለ። በትንሹ ነው ሚኒመም 1500 ፋብሪካ አንድ ቦታ ላይ ቦርሳ ይባላል። እና እዛ እሱን ስታይ ምን ያክል እንዳደጉ ታያለሽ። ምን አለ ሀገሬ እንደዛ ቢሆን የምታያቸው ነገሮች ብዙ አሉ። በጣም ጠንካራ ሰራተኞች ናቸው። እንትኑ ደስ ይላል። በቃ ወርኪንግ ካልቸራቸው የስራ ባህላቸው ደስ ይላል። ያን ስታይ ደግሞ ሀገሬ እንደዚህ መቼ ነው የምትሆነው የሚል ነገር እንትን ያድርብሻል። እና ለዛም ነው እኛው እነዚህ አሜሪካ ያመጣናቸው ከቱርክም ያመጣናቸው ናቸው። አሁን እነዚህ አሁን ቅድም ያወራሁሽ እና ሌሎቹም አሉ። በቃ እኛ ጋር መስራት የሚፈልጉ አብን ስራ የሚሉ ሰው ካምፓኒዎች አሉ። እነሱ ደግሞ ይዘን እንመጣለን ስቴፕ ባይ ስቴፕ። አሁን ቅድሚያ የሰጠናቸው አንገብጋቢ ያልናቸው አሁን ይሄ ማዳበሪያው መሰረታዊ ነው፣ ለነገ ማትዩ ነው። ምክንያቱም ወገንን ህይወትን መታደግ ስላለብሽ በዛ ላይ ፎከስ ማድረግ አለብን። ሁለተኛው ፋርማሲውቲካል ነው። ሌላው ስቴፕ ባይ ስቴፕ ነው የምታስኬጂው። ሌላው ቅንጦት ሊሆን ይችላል አለ አይደለ? ግን መቅደም ያለበትን ነገር ያስቀደምን እንደዛ ይዘን የመጣ ነው። እንግዲህ እርሶንም ሳይ ሌሎችንም አብረው የሚሰሩ ሰዎች ሳይ ለሀገራችሁ ያላችሁ ነገር ያው እዛ ይሁን እንጂ አካላችሁ ልባችሁ እዚህ እንዳለ ነው የሚያሳየውና ብዙ ሰው ከሀገሩ ሲወጣ ይጨምራል ልበል ለሀገር መቆርቆሩ ለሀገር ያለው ስሜት ወይስ የእርሶ እንዴት ነው? እዚህም የነበረ ነው እዛ ከሄደ በኋላ የዳበረ ነገር አለ? እኔ ከዚህም የነበረ ነው። መጀመሪያ ከውስጥሽ ሊኖር ይገባል። እንትን የምትይው አይደለም ስለተወጣ ብቻ የሚመጣ ነገር አይደለም። ተፈጥሮ ይጠይቃል። ከዚህም ነው እኔ እንትን እዛ ደግሞ ስቴጅ ሞር ሲስተሙ ቀላል ስለሆነ ውስብስብ ስላልሆነ ይህን ነገር ደግሞ ዳገር ይዤ በገባ ቢመጣ ታያለሽ። እና እዛ ስቴጅ ደግሞ አንድ ልብሽ እዚህ ነው ያለው፣ አንድ ልብሽ እዛ ነው ያለው። አንዳንዴ እዛ ሆነሽ የምታለሚው እዚህ ነው አይደለ? ኢትዮጵያዊ ደግሞ ስትሆኝ በጣም አስቸጋሪ ነው ማለት። ማንኛውም ኢትዮጵያዊ ሀገሩን በጣም ነው የሚወደው። ማንኛውም የፈለገ ውጭ ሄደሽ ቢደላሽ ሀገርሽ ላይ ነው እንትን የምትይው። ያው የምትጎድል ነገር አለች። በፍጹም በቃ ይለያል፣ የኛ ይለያል። በቃ የትኛውም ኢትዮጵያዊ ብጠይቂው በቃ ከሀገርሽ ላይ ምንድነው አንድ ኤዞፕ የሚባል ፈላስፋ አለ። የደለበ ባሪያ ከመሆን በነፃነቱ የኮራ ረሀብተኛ መሆን ይሻላል ይላል። እና በነፃነት ያገኘናት ኢትዮጵያ እዛ ጋር ስትሰደጂ እንትን ይልሻል፣ ይሰማሻል፣ አያምርብሽም። አሁን እዛም መኪና ብትነጂ ሱፍ ለብሺ ምን ብታረጊ እንትን አይሰማሽም። ሀገርሽ ላይ ሲሆን ነው የምትደምቂው አለ አይደለ? ደስ የሚልሽ ሁሉ በሀገር ያምራል ይባላል። ደስታው ሀዘኑም እሱ ትክክል ነው። እኔ አሁን ኢትዮጵያ መጥቼ የሚቆያት አጭር ጊዜ ነው ኖርኩ ምለው። እዛ ኖርኩ ብዬ መናገር አልችልም። ላይፍ አይደለም በቃ መታገል ነው፣ ሩጫ ነው፣ ኑሮ ማሸነፍ፣ ቢል መክፈል ነው። እዚህ ስትመጪ የሚሰማኝ ስሜት እና እዛ ያለው በጣም ይለያል። እና እንደዛ ነው። ኢትዮጵያ ልዩ ሀገር ናት። ከባድ ነው አይደለ? ኢትዮጵያዊነት በራሱ በጣም እሱም ይመስለኛል ብዙዎች ምንም ሳይጎልባቸው ለራሳቸው እንደፈለጉ ሆኖ መኖር እየቻሉ ግን እዚህ መጥተው ከብዙ ቢሮክራሲ ጋር ከብዙ ትግል ጋር ራሳቸውን የሚፈትኑትና በቃ የሆነ ነገር እንቀይራለን ብለን የሚታገሉትም ለዛ ይመስለኛል። ለሀገር ያለው ስሜት ሀገር ስትመጪ እኮ የኔ የምትይው ህዝብ አለሽ። አሁን ታክሲ ስትገቢ የኔ ህዝቡ አጠገብ ሲቀመጥ ሲያወራሽ ምናምን እንብላ እንኳን ሆቴል እንብላ ሲልሽ ከልቡ ነው አይደል እንዴ? እዛ እንብላ አይደለም ከምር ነው። አንቺ እየበላሽ ሳይበላው ዝም ብለሽ አታልፊም።
አይደለ? አመት በዓል ሲሆን አሁን አንቺ ብቻ ለምትደግሽው ጎረቤትሽንም ጓደኛሽንም ምናምን አስበሽ ነው አይደል? የኔነት አለሽ እዚህ ስትመጪ። እዛ ግን አሁን በረሃ ላይ ያለች አንዲት አበባ ማለት ነው እንትን አይደለም። ማጌጥም መዋብም ማማርም መታመምም አገር ላይ ሲሆን ደስ የሚለው ሰው ሀገር የሰው ነው ምንጊዜም። አሁን የምታየው አይደል እዛ ፕሬዚዳንት ትራምፕ የሚያደርጋቸው ነገሮች ላይ የኔነት እንዳይሰማሽ ነው የሚያደርግሽ አይደል? አሁን ለኢሚግራንቱ ነገ ምን ሆናለሁ የሚል ስጋት ውስጥ አምሰሚያቸው በየሚዲያው አለ አይደል? አገርሽ ላይ ግን ያ አይሰማሽም። ገባሽ? ቢሰማሽ እንኳን አይዞሽ የሚልሽ ከጎንሽ ከጀርባሽ ብዙ ቤተሰብ ምናምን አለና እንትን አትሆኝም። ያ ልዩነት አለው ልልሽ ፈልጌ ነው። ያሉበት ደረጃ ትልቅ ነው። ጥሩ እድል አግኝተዋል። ጥሩ ሀገር ይኖራሉ። ጥሩ ዘመናዊነት ያለበት ብዙ ነገር ያለበት ብዙ አክሰስ ማድረግ የሚቻልበት ግን ዝም ተብሎ ብድግ ተብሎ እዛ አይደረስም። ቻሌንጆች ይኖራሉ። የምናልፋቸው መንገዶች ይኖራሉ። እያንዳንዱ ሰው የሚያልፈው ነገር አለ መንገድ አለና ለእርሶ በጣም ከባድ የነበረ ተፈተንኩበት የሚሉት አጋጣሚና ሁኔታ ነበረ ብዬ አስባለሁ። ከነበረ እንዴት ነበር? ይኖራል። ዝም ብለሽ አልጋ በአልጋ አይሆንም። እኔ እዚህ ከዩኒቨርሲቲ ነው የሄድኩት። ዩኒቨርሲቲ ረዳት ዲን ነበርኩ። ትልቅ ቦታ ነው። ትልቅ ቦታ ነው። ኮሌጅ ኦፍ ኤዱኬሽን ኢምፕሊመንት እንትን ያደረኩት አዲስ የትምህርት ፖሊሲ ኢምፕሊመንት ሲደረግ የመምህራን ልማት ፕሮጀክት ሆኜ ኢምፕሊመንት ያደረኩት እኔ ነኝ። እዛ ስሄድ ቀጥታ ባጠናሁት ሙያ በመጀመሪያ መግባት አትችይ። የአሜሪካን ሀገር ልምድ ይጠይቃል። ልምድ ከሌለሽ ዲግሪ ስላለሽ ማስተር ስላለሽ ብቻ እንትን አትይም። እዛ ደግሞ ሰርቲፋይ መሆን አለብሽ። የአንዳንዱ ስቴት የራሱ የሆነ ክራይቴሪያ አለው። ስለዚህ መጀመሪያ ሄጄ በሙያ መቀጠር ስላልቻልኩ ቮለንቴር ማድረግ ነበረብኝ። አሁን ብዙ አበሻ የማይጠቀምበት የተወሰኑ ይጠቀሙበታል። አብዛኛው ግን እዛ ሄዶ የተገኘውን ስራ ሰርቶ ገንዘብ ሜክ ማድረግ እንጂ በነፃ ሰሩ ማድረግ እንትኑ አልተረዱትም። ትልቁ ልምድ ይመስለኛል እንደውም ብዙ ሰው ሚስ ያደረገው። ስለዚህ ትልቅ ሆስፒታል ላይ ቮለንቴር ሆኜ መስራት ጀመርኩ ለ2 ዓመት። 2 ዓመት ቀላል አይደለም በጣም ህይወት በራሱ እንዴት ሊፈትን እንደሚችል። ለ2 ዓመት ቮለንቴር አደረኩኝ። ከዛ ደግሞ ኢትዮጵያ ኮሚኒቲ ነበረ እዛም ቮለንቲር እያደረኩ ሁለቱም ጋር በበጎ ፈቃደኝነት ሰራ ነበረ። ያ ለእንትን ጠቀመኝ ወደ መደበኛ ስራ ለመግባት የአሜሪካን ሀገር ለስራ ልምድ ማስያዝ ቻልኩኝ። ከዛ በኋላ ያው ተወዳደርኩኝ። የ2 ዓመት ልምድ ይዣለሁ። የኢትዮጵያ ልምድም አብሬ ካተትኩና አለፍኩኝ። ከ2000 ምናምን በላይ ተወዳዳሪ ነው የሚኖረው። ከዛ ደግሞ አሁን ለሻምብሮ እንትን ጤና ኢትዮጵያ ውስጥ ትምህርቱ አይሰጥም። በእኛ ጊዜ አልወሰድንም። አሁን ይኖር አላውቅም። ስለዚህ እዛ ላይ ነው የተወዳደርኩትና ዜሮ ልምድ ነው የነበረኝ። ዜሮ ልምድ። አንዳንዴ ድፍረት ነው። ሁለተኛ ደግሞ ቶሎ መማርና ራስሽን ደግሞ ማብቃት አለብሽ። ስለዚህ ስራውን ኦፈር ሲያደርጉኝ ቀጥታ መጀመሪያ 7 በሽተኛ ነው የሰጡኝ። 7 ፔሸንቶች ለመጀመሪያ ለማየት። ከዛ ከ15 ቀን በኋላ ሌላ ምናምን ብለው ከአንድ ወር በኋላ ግን ልክ እንደ ሁሉ እስከ 37 ፔሸንት እንዲይዝ ነው የተደረገው። እና የግድ በሽታዎችን አይነትን አላቃቸው ነበረ ድሮ ኢትዮጵያ ውስጥም ስለማናቃቸው ማለት ነው። ብዙ ማንበብ አለብሽ። ብዙ እነሱ ጋር ለመሄድ ብዙ ይጠይቃል እና እሱ ትንሽ እንትን ያደርጋል። ቻሌንጅ ነበረው። ከዛ በኋላ ስትለምጂው እነሱም በስራሽ እየወደዱሽ ይሄዳሉ። እንደዛ ነው እያደግሽ የምትሄጂው። ግን መደበኛ ስራ ለመግባት 2 ዓመት በላይ ፈጅቶብኛል በሙያዬ ለመግባት። ህይወት እንዴት ነበር ግን ያን 2 ዓመት? እኔ እንትን ለራሴን ቢዚ ነው ማድረገው። እንዳልኩሽ ነው ቮለንቲር ስራ እሰራለሁ። ሙያዬ እንዳረሳ ባይከፈለኝም በበጎ ፈቃድ በሙያዬ እሰራው ነው። ቢሊ ለመክፈል ደግሞ የተገኘውን ስራ እሰራለሁ። ምን ሰርተዋል? እንደው ሰባ ደስ ይለኛል። ግሮሰሪ ሰርቻለሁ። ግሮሰሪ ማለት ይሄ ሱፐርማርኬት ውስጥ ምናምን ብዙ ሰው የሚሰራው ከዚህ እንደሄደ ብዙ ሰው መጀመሪያ የሚሰራው አይነት ስራ ይመስለኛል። እሱን ሰርቻለሁ። ፓርኪንግ አሁን ፓርኪንግ ማለት ለኔ ቀላል ስራ ነው። ሆስፒታል ውስጥ ነው ተጠቀምኩበት። ማለት
ሐኪሞቹም ዶክተሮቹ ኤችአሮቹ ምናምን እዛ የነሱ ፓርኪንግ ነበረ። ስለዚህ እነሱን የማግኘት እንትኑ አጋጣሚ ፈጠርኩበት። አንድ ደረጃ ሆነ። እዛ ፓርኪንግ ሰራለሁ፣ እዛ ቮለንቴር አደርጋለሁ። እዛ ሲሄድ እዛ ያዩኛል የእነሱን እንትን ለብሼ የሆስፒታል ዩኒፎርም ለብሼ የቮለንቴር፣ እዛ ደግሞ የፓርኪንግ ለብሼ ያዩኛል። እና ትልቅ እንትን ፈጠረልኝ ወደ እንትን ለመግባት። እዛ ሆስፒታል ላይ ቮለንቴር ያደረኩት ጥሩ ልምድ ነበረ። አክቹዋል ስራውን የፓርኪንጓ ደግሞ እንትን ደግሞ ቢል ትሸፍናለች። እንደዛ ሆኖ ወደ ስራ ገባሁኝና አሜሪካን ሀገር ደስ የሚልሽ ዛሬ ፕሬዚዳንት የነበረው ነገ ታች ይወርዳል፣ ታች የነበረው ደግሞ ነገ ፕሬዚዳንት ይሆናል ማለት እንትን ነው። ስራ መስራት ነው የሚታየው እንጂ ምን አይነት ስራ ምናምን አይደለም። ሲጠይቁሽ ትሰራለህ ወይ ነው በቃ፣ ወይ ደግሞ ኩክ ታደርጋለህ ወይ ነው፣ ምንድን ነው የምትሰራው ምናምን አይደለም። ማንም ምንድነው ምን ነበር የለም። ከሰራሽ አንቺ የምታድጊበት ሀገር ነው፣ ትቀየሪያለሽ። ሁሉም ሰው ደግሞ እንደዚህ ነው የምታድጊው። በአንዴ ብለሽ እንትን አትይም። ከትንሽ ተነስተሽ ወደ ላይ ከፍ የምትይው፣ ከፍ ብለሽ ደግሞ ዝቅ የምትያለሽ፣ ዝቅ ብለሽ ወደ ላይ ትነሻለሽ። እና እንደዛ ነው ሀገሩ ሲስተሙ። የስራ ክቡርነት ያለበት ሀገር ነው። እንደው በጣም የተደሰቱበት ጊዜስ በህይወቴ በቃ ተደሰትኩ የሚሉበት አጋጣሚ? ያሉበት ከተማ ሰዓት ተነሳ፣ ጭፈራ ቤት ነው ሁሌ ዓርብ ከስራ በኋላ ጭፈራ ቤት ይወጣሉ አሜሪካውያኖች። እና እዛ ጭፈራ ቤት ሰዓት ተነሳና ብዙ ሰው አለቀ። አመድ ነው የሆኑት። እና ትልቅ ክራይስ ተፈጠረ። እንደዛ አይነት ነገር ገጥሟቸው አያውቅም። እና የትኛው ሰው ማን እንደሞተ አይታወቅም፣ ማን እዛ እንደነበረ አይታወቅም። ምክንያቱም አሁን እንደኛ አይደለም፣ መዝናኛ ቦታ ነው፣ እዚህ ቦታ ነው ሄደው ብለሽ ለማንም አትናገሪም። ሁሉም በየራሱ ነው ላይፍ የሚኖረው። ከዛ ያው የመንግስት ሰራተኛ ስለነበርኩኝ እንደዚህ አደጋ ጊዜ ምናምን ሲሆን እኛ ልክ እንደ ወታደር ሬዲ ነን ሁሌ። አናውንስ ሲደረግ ከንቲባ አናውንስ ያደርጋል። ስራ ግቡ ሲባል 5 ሰዎች ነው የተገኘ ነው ከብዙ ሰራተኛ። የ8 ወረዳ አለ። 8 ወረዳ አንድ ላይ አውራጃ ይባላል፣ ካውንቲ ይባላል። እዛ ላይ ነው የምሰራው። እና ግቡ ሲባል 5 ሰው ተገኘ። 5 ሰው እንግዲህ በጣም ብዙ ሰው ነው አዳራሹ የበዛው። ምክንያቱም የሞቱ ሰዎችን ለማወቅ ስለማይቻል ዲኤንኤ ቼክ እየተደረገ በስክሪን ይደረጋል እንትናቸው የታወቀው። እና እነዛን መርዳት ነበረብን። ፍቅረኛው የሞተባት ወይ ልጁ ምናምን ሊሆን ይችላል። እና እነሱን ሳይኮቴራፒ ለመስጠት ካውንስል ለማድረግ 5 ሰው በቂ አልነበርንም። ስለዚህ ምን እናድርግ አለን ሀሳብ። ልክ ኢትዮጵያ የምናያቸው አለ አይደል? አሁን እዚህ ቤተሰብ መጀመሪያ ሰው ሲሞት የቅርብ እንትን ትጠሪያለሽ አይደለ? ዘመድ። ከዛ ንስሐ አባት ይመጣና ቤተሰቡን ያጽናናል አይደል? በቃ ያው ወደማይቀረው ዓለም ነው ሄደው አፈርነና ወደ አፈር ትመለሳለህ ምናምን ብሎ ንስሐ አባቱ ቤተሰቡን ያረጋጋል፣ ያስተዛዝናል። ከዛ በኋላ ወደ ቀብር ሲኬድ ራሱ የባስበት ከሆነ የቅርብ ቤተሰብ እየተቆጣ ራሱን እንትንስ እንዳይጥል እንዳይጎዳ ምናምን ደገፍ የሚያደርግ ሰው አለ። ይሄ የኢትዮጵያን ኤክስፔሪንስ ነገርኳቸው። ኢትዮጵያ እንደዚህ ሲያጋጥም እንደዛ ነው የሚደረገው። እና ቻፕሊን ይባላል። ቻፕሊን የወታደር እንትን ናቸው። ሸሪፍ የሚባሉ ወታደሮች አሉ። አሁን እዚህ ፌዴራል ምናምን እንደምንለው እና ሆስፒታል ላይ የሚሰሩ አሉ። በየሆስፒታሉ ፖሊሶች አሉ የተመደቡ፣ ሸሪፍ ይባላል። እንደዚህ ሰው ሲሞቱ ምናምን አድረስ የሚያደርጉ ቻፕሊኖች አሉ። እነሱ ይምጡና ማሱን አድረስ ያድርጉ አለን። እነሱ መጥተው እንደ ፓስተር የለበሱ ናቸው ምናምን ማሱን አድሬስ አደረጉ። አዳራሽ ውስጥ የባሰባቸውን ደግሞ ዩኒት ፈጥረን እንደዚህ ትንሽ ዩኒት እንደዚህ ክፍል ፓርቲሽን አድርገን ካውንስል ማድረግ አለብን አልኩኝ። ይሄን ሀሳብ ተቀበሉት። ኢምፕለመንት ሆነ። በጣም ትልቅ ሂውጅ ሰክሰስ ነበር እና ትልቅ ሪኮግኒሽን የሰጡኝ
የሰጡን ለአምስታችንም። ያ ትልቅ በህይወቴ ደስ ያለኝ ነገር ሀሳብ ትንሿን ሀሳብ ኢትዮጵያ ያለችውን ሀገር በቀል እውቀት ዓለም አቀፍ ላይ ተግባራዊ ሆኖ የ8ቱም ወረዳ የፈረሙበት ሪኮግኒሽን እስከ 1 ዓመት ዌብሳይት ላይ ነበረ። ያ ደስ የሚልሽ ነገር ነው። ከሰው ሀገር የሚሄጅ ለካ ለውጥ አመጣለሁ ወይ ስትይ ከዛ በላይ ደስታ የለም። ትልቁ ደስ ያለኝ ነገር እሱ ነው። የሀገር ገጽታም ይመስለኛል እኮ። ከዛ በኋላም ያቺ ባረኳት ነገር እስካሁን ድረስ በካውንቲ ደረጃ ትላልቅ የሆኑ ገቨርነሩ ኢምፕሊመንት የሚያደርገው ፕሮጀክት ላይ እኔ አለው በቃ ትላልቅ ፓይሌት የሚያደርጓቸው እንትን ላይ የተለየ ኮርት እንትን ላይ አለሁበት። 3 ኮርቶች አሉ። እዛ 3 ኮርት ውስጥ አለሁበትና ይሄ ደስ ይልሻል። ትልቁ ነገር እሱ ነው። ምናልባትም ኢትዮጵያ ሲባል ብዙዎቹ የሚስሉት ነገር አለ፣ የምንታወቅበት ነገር አለና እንደዚህ አይነት ደግሞ ለችግር ጊዜ የሚሆኑ መፍትሄዎች እንዳለን በራሳችን መንገድ እንዴት ነገሮች ፊክስ እንደምናደርግ ማየታቸው በራሱ ያከብሩሻል። መልሻውን ቫልዩ ማነው አዲስ ሀሳብ ዋጋ ይሰጣል። እኛ ሀገር አሁን አዲስ ሀሳብ ስታመጪ ሰው ዲስከሬጅ ነው የሚያደርግሽ። ውጤታማ ሆኖ እስካልታየ ድረስ በቃ ዲስከሬጅ ያደርግሻል። አይዞሽ በርታ ሞክሪ ምናምን አንልም፣ አልለመደብንም። እንደዚህ እኮ ቢትሆንስ ፌል ብታደርጊስ እንደዚህ ብትሆኝ ነው የሚልሽ እንጂ ኢንከሬጅ አናደርግም። እዛ ደግሞ ተቃራኒ ነው፣ ኢንከሬጅ ነው የሚያደርግሽ። ያ ደግሞ እንድታድጊ ያደጉትም ለዛ ነው እና እሱ ትልቅ ነገር ነው። በጣም ጥሩ አጋጣሚ ነው። በጣም ጥሩ አጋጣሚ ነው። መጥፎም ቢሆን ጥሩ አጋጣሚ ነው። ከዛ መፍትሄ መሆን መቻል በጣም መታደልም ነው ይመስለኛል። እና እንደው የህይወት መርሆም ባቅ ደስ ይለኛል። ዛሬ ነች የኛ የዛሬ ጌታ ነሽ አንቺ። ይብል ከሰዓት በኋላ አንቺ አይደለችም፣ አታውቂውም። በገባች ዛሬን ነው መኖር የምትችይው። እና እኔ ማምነው ለራስ ብቻ መኖር አይደለም። ሁሉ ሰው ለራሱ ይኖራል። ለሌላ ሰው ላይ ለውጥ ማታመጪ ከሆነ ባትኖሪ ትርጉም የለውም። ገባሽ? ለውጥ ለኔ መኖር ማለት በሌላ ሰው ህይወት ላይ ለውጥ ማምጣት ስትችይ ከራስሽ ጀምሮ ራስሽን መለወጥ አለብሽ። ቤተሰቦችሽን፣ እዛ ቀበሌሽን፣ ወረዳሽን እያልሽ ክልል፣ አገር፣ አህጉር እያልሽ ነው የምትሄጂው። ፐርፐዝ ያለው ለሌላው ለውጥ ማምጣት ማትች ከሆነ ለራስ ብቻ መኖር እንደ እንስሳ መኖር ትችያለሽ፣ መሞት ትችያለሽ አይደለ? ግን ለሰው ላይ ኮሚኒቲ ላይ ህብረተሰብ ላይ ለውጥ የሚያመጣ ስራ ካልሰራሽ ለእኔ ብዙም ትርጉም የለውም። ይህን ያክል ሚሊዮን ህዝብ አለ መባል ሳይሆን ምን ያክል ኳሊቲ ያለው ህብረተሰብ አለ አይደለ? ኳሊቲውን ነው ማየት ያለብሽ። አሁን 7% ወጣት ነው አይደለ? ይሄ ወጣት አገር የሚቀይር ዜጋ ነው አይደለ? ይሄ ወጣት ደግሞ አገር መቀየር ካልቻለና ዝም ብሎ የሚኖር ከሆነ ለሀገርም ለቤተሰብ ለምንም ሸክም ነው አይደለ? ግን አገር መለወጥ ይሄን ፖቴንሻል ተጠቅመሽ አገር ተለውጣ ስታይ፣ አገር አድጋ ስታይ የሚሰማሽ ደስታ ትልቅ ነው አይደለ? እና ለኔ መርህ ማለት ለኔ ራሴ ብቻ መኖር አይደለም። ለራሴ በማገኘው ገንዘብ እኖራለሁ፣ እየኖርኩ ነው አይደል? አሁን እናመጣናቸው ፕሮጀክቶች እኛ ገንዘብ ፍለጋ አይደለም። ገባሽ? ግን ለሀገር ደግሞ የሚጠቅም ስራ ካልሰራሽ የኛ ትርጉም የለውም። አሜሪካን ሀገር ኖሮ የኔ ያክል ዓመት ኖረ እንዲህ ብሎ ሞተ መባል ታሪክ አይደለም። ግን እዚያ ያለውን ጥሩ ነገር ሀገር ላይ አምጥተሽ ማህበረሰቡን ወገንሽን ስትረጂ ስታይና ተጠቃሚ ሲሆን ስታይ እርካታ እሱ ነው። እና የህይወት መርህ መሆን ያለበት እንደዛ ነው ብዬ ነው የማስበው። ፐርፐዝ ያለው ህይወት ኖሮ ማለት ነው። ፐርፐዝ ከሌለው ላይፍ ትርጉም የለውም። አሰልቺ ነው አይደለም? ሌላ ሰው ላይ ለውጥ ታመጪ ነው። አሁን ኢትዮጵያ የምታያቸው ፋብሪካዎች ስንት ሺህ ሰራተኛ ቀጥረው ስታይ፣ ስንት ሰው ሲያስተዳድሩ ስታይ፣ ለእኔ እሱ ነው ፐርፐዝ ማለት። ለሌሎች መትረፍ ነው። ለራሱ እኮ አንድ ሰው የሚበላት በቀን ትንሽ ናት አይደል እንዴ? ከባድ አይደለም ለራስ መኖር። አሁን ትልቅ ቤት ፎቅ ብትሰሪ፣ በጣም ትልቅ ቤት ብትሰሪ የምትኖሪባት እኮ ትንሽ 2-3 ክፍል ላይ ነው። 5 ክፍል ላይ አይተኛም ሰው። እንግዲህ ሳሎኗ የምትጠቀሚባት ሳሎኗና መታጠቢያ ቤት ነው። ሌላው ኤክስትራ ነው አይደለ? ባንክ ላይ ብዙ ቢሊዮን ብር ብታስቀምጪ ባንኮች ነው የሚጠቀሙበት አይደለ? አንቺ አይደለሽም።
አለኝ ነው ያለሽ ባይምሮሽ እንጂ ያንቺ ብር አይደለም። ግን ያ የሰራሽው ገንዘብ ፋብሪካ ከፍተሽ ትምህርት ተቋማት ከፍተሽ ሰዎች ወገን ሲማርና ህይወት ሲቀየር ስታይ ትልቅ እርካታ እሱ ነው። መኖር ማለት ለኔ እሱ ነው እንጂ ዝም ብሎ ባንክ ላይ ወይ ደግሞ ትልቅ ህንፃ ቆልለሽ የግልሽን ህይወት እንትን ማለት አይደለም። ስኬት ሊሆን አይችልም። ስኬት እሱ አይደለም። ስኬት ሌላውን ሰው ህይወት መቀየር ስትችይ ነው አይደለ? ሌላ ሰው መቀየር ካልቻልሽ ምን ትርጉም አለው? እስኪ ለምሳሌ ዓመት በዓል ሆኖ አንቺ በሬ ማረድሽ ሙክት ማረድሽ ብቻሽን እኮ አታከብሪው አይደል እንዴ? ብቻው የሚያከብር ሰው አለ? ዘመድም ጎረቤት ምንም ይመጣል። እሱን ጠርተሽ ጋብዘሽ ስትበይ ነው ደስታ የሚሰማሽ። ስታካፊ ነው አይደል? ብቻ ከው ደስታ አለ። ያም ያካበትሽው ንብረት ደግሞ እንደዚሁ ኢንቨስት አድርገሽው ወገን ሲጠቀምበት ስራ ሲፈጠርበት ነው እርካታ ሊሰጥሽ የሚችለው። እንደዛ ብዬ ነው የማስበው። እውነት ነው። በዚያ አያይዤ መጠየቅ የምፈልገው ነገር የሰው ልጅ ምድር ላይ ሲኖር በምድራዊ ቆይታው በቃ እንደው ይሄንን ሳላደርግ ባላልፍ ብሎ የሚመኘው ነገር ይኖራል በየዘርፉና የእርስዎን ብሰማ በጣም ደስ ይለኛል። ቅድም ያልኩሽ ነው። አሁን ቅድም ያመጣናቸው ፕሮጀክቶች ጌም ቼንጀር ናቸው። የሰው ህይወት የሚቀይር ነው። በየቤቱ ደም ብዛት አለ፣ አሁን አልዛይመር አለ፣ ካንሰሩ አለ፣ ስኳሩ አለ፣ ኦቤሲቲ አለ፣ ኦቲዝም አለ። እንዲህ አይነት በሽታዎች ድሮ ማናቃቸው በሽታዎች አሁን እየሰፉ እየበዙ ነው። እያንኳኩ በየቤቱ እየገቡ ነው። እሱን ሪቨርስ ማድረግ ከዚህ ምንድን ነው እሱ ሪቨርስ ሆኖ ማየት ለእኔ ትልቅ እርካታ እሱ ነው። እንደዛ ሁሉ ሌሎቹ ያመጣናቸው ፕሮጀክቶች ጌም ቼንጀር ናቸው። የሰው ህይወት መቀየር ከቻሉ ከዚህ በላይ እርካታ የለውም አይደለ? እንደዛ ነው እኔ የማስበው። ስለዚህ እነዚህ መሬት ላይ ወርደው በተግባር ደግሞ ሰርተው ማየት ትልቁ ምኞት ነው የእርሰው ማለት ነው። ትልቅ ነው። አሁን የሰርቲፊኬሽን የሚያወራዎች አለ። በትምህርቱ ደግሞ እኔ ብዙ አሜሪካን ሀገር ልከው ልጆቻቸው እዛ ሄደው የተበላሹባቸው ወላጆች ብዙ ሳፖርት ማድረጋቸው አሉ። ከሀገር ቤት አሜሪካ ልከው እዛ ዲግሪያቸውን ጨርሰው እንግዲህ አሜሪካ ውቅያኖስ ነው። ልጅሽን ዝም ብለሽ እዚህ ያለምን ኦሪየንቴሽን ለትምህርት ብለሽ ማታውቂው ሀገር ላይ አትልኪ። ስነ ልቦና ዝግጅት ያስፈልገዋል። ገባሽ? ዩኒቨርሲቲ ያስገቧቸዋል፣ ቤት ይከራዩላቸዋል፣ ከዛ ይለቋቸዋል። በቃ አለቀ። እነዛ ልጆች ከዚህ ኢንቫይሮንመንት ወጥተው እዛ ከሄዱ በኋላ ያጋጥማቸው ብዙ ሺህ ቻሌንጅ አለ የምትሰሚው። ራሳቸው የሚያጠፉ የተለያየ በሽተኛ የሆኑ በአክሲደንት የሚሞቱ ብዙ ናቸው። ወላጅ ግን የሚመስለው አሜሪካ ስለገባ ብቻ ትምህርቱን ተምሮ ዲግሪ ይዞ ማስተርሱን ይዞ ይመለሳል ነው። ግን እዛ ያለውን የስነ ልቦና ችግር እዛ ያለው ወላጅ አያውቅም። ስለዚህ እዛ ሄዶ ችግር የሚፈጠሩትን ልጆች እዛ ሄዶ ችግር እንዳይፈጠርባቸው እዚህ ወላጆች ሆኖ እንዲማሩ ማድረግ ከቻልኩ አንድ ነገር ቀነስኩ ማለት ነው። የወላጅን በርደን አንዳንዱ አሜሪካ ለመሄድ ብቻ የሚሞላ አለ እዛ ሄዶ ለመቅረት። አንዳንዱ ወላጅ ደግሞ ጥራት ያለው ትምህርት ልጆቹ እንዳገኙለት የሚፈልግ አለ አይደል? ተምረው መጣው እኮ እኔ አሁን እዛ ቱርክ ሄጄ እያለ ያገኘኋቸው ባለሀብቶች አሜሪካ ሄደው የተማሩ ናቸው። ብዙ የቱርክ እንትኖች እንግሊዝኛ አይችሉም፣ ግን ልጆቻቸውን አሜሪካ ልከው አስተምረው እነዛ መጣው ነው ያን ካምፓኒ የሚመሩት። አየሽ፣ ኢትዮጵያን የሚፈልጉት እንደዛ ነው። ግን እንደዛ አይነት ሬዲ ሳያደርጓቸው ዝም ብለው ይልኳቸውና ልጆቹ እዛ ሄደው የአሜሪካን ኢንቫይሮንመንት መቋቋም ሲያቅታቸው ይጠፋሉ። ስለዚህ እዚሁ ሆነው ወላጆቻቸው ከሆኑ ግን አሁን ቴክኖሎጂው ስለፈቀደ ቨርቹዋሊ ዲግሪያቸውን ይዘው እዚህ ሆነው የቤተሰቦቻቸውን የራሳቸውን ካምፓኒ ረን ማድረግ ይችላሉ። ስለዚህ በአንድም በሌላም አሁን ሰው በስኮላርሺፕ ይሄዳል፣ በራሱ መንገድም ወደ ውጭ ሀገር ሄዶ ለመማር ብዙ ኢነርጂው የሚያባክነው ለዛ የሚሆን ገንዘብና ለዛ የሚሆን ኮኔክሽን ማመቻቸት ላይ ነው፣ ወይ ቪዛ ለማግኘት ነው ይመስለኛል። ይሄ የስነ ልቦና ዝግጅቱ እዛ ያለው ኢንቫይሮንመንት አውቆ መሄዱ ብዙም ቦታ የማይሰጠውና ግን ብዙ ነገር መቀየር የሚችል ይመስለኛል። አዎ፣ እንዴት መሰለሽ፣ አሁን አስተዳደጋችን ችግር አለበት። እዚህ ማስተምሩን ብዙ ነገር አለ። አሁን አንቺ ሴት ነሽ፣ በሴትነት ጥሩ ሚስት መሆን እንዳለብሽ አስተምሮሽ ያውቃሉ?
በጥሩሽ ምናልባት ያየዋት የሆነች ነገር ትኖራለች። ወንድምሽ ጥሩ ሚስት መሆን እንዳለብሽ እንደሚገባሽ ነግሮሽ ያውቃል? በፍጹም አይመክርሽም። አይወራም፣ ራሱ አይወራም። በቃ ታቡ ነው እና በራሳችሁ ነው ቻሌንጁ የተቋቋማችሁ እንትን የምትሉት እና የብዙ ትዳር መፍረስ አንዱ ምክንያት ይሄ ነው። እንዴት ጥሩ ሚስት መሆን እንዳለባት ከቤተሰብ አትማርም። ከእናቷም ከአባቷም ከወንድሞቿም ጋይድ የሚያደርጋት የለም። በፒር ኢንፍሉዌንስ ነው። ሃይስኩል ላይ ስትሆን ጓደኞቿ፣ ዩኒቨርሲቲ ስገባ ሩሜት ምናምን፣ ከዛ የምትሰማውን ምናምን፣ ከዛ ውቅያኖስ ውስጥ ትገባለች። ከዛ በኋላ ትዳር የሚባለውን ትልቅ እንትን መሸከም ያቅታታል። አላረን የድሮ ወላጆቻችን ግን ልጆቻቸውን እንዴት እንደሚያደርጉ በትን ትሰሚያለሽ አይደለ? በታሪክ በጣም በልጅነታቸው ይዳሩና እንዲለምዱ ነው የሚላኩት ገና ሚስት ከመሆናቸው በፊት እንደዛ አዘጋጇቸዋል። አሁን ግን እንደዛ አይደለም። ያ ትልቅ እንትን አምጥተዋል። አሁን የትምህርት ተቋማትም የሃይማኖት ተቋማትም ሌሎቹም እዚህ ዙሪያ ላይ መስራት አለባቸው። ገባሽ? እና ልጅም ደግሞ ዝም ብለሽ ብር ስላለሽ ብቻ ውጭ ልከሽ ማስተማር የለብሽም አይደለ? ብር ስላለሽ እዛ ደግሞ ያለውን እዛ ሀገር ያለውን ኢንቫይሮንመንት ከወዲሁ ልጆቹ ከመሄዳቸው በፊት ወላጆችም ሆነ እዛ ያሉ ተቋማት ኦሪየንቴሽን ሰጧቸው ይገባል። ቻሌንጁ ሰፊ ነው። እኔ ብዙ ወንጀል ውስጥ የገቡ ሰዎች አሉ ለትምህርት ሄደው። እቺ መሄዷ ብቻ እንደ ትልቅ አጋጣሚ ስለሆነ እድል ስለሆነ የምትታየው ያው እዚህ ያለው ቻሌንጅ ይታወቃል። ህይወትን ለመቀየር ቤተሰብ ለመርዳት እናያለን። እቺ አድቫንቴጇን ብቻ ነው የምናየው ብዙ ጊዜና ውጪ የሚወራው ወሬና እንትን አንድ አይደለም እውነታው። ገባሽ? አብዛኛው ዲያስፖራ ከውጭ ሲመጣ እዚህ ያለው መስሎ የተሻለ ሰው እሱ እንደሆነ አድርጎ የቀረጸው ፎልስ የሆነ ኢሜጅ አለ። ትክክለኛው ላይፍ እዛና እዚህ ሰው አይናገርም አይደለ? አገር ላይ እኮ አንዳንዴ ኢትዮጵያ የሚሻልበት እንትን አለ ከውጭ ካለ እንደዛ ነው እንደ ነው የምትይው። እዚህ ስለ ሹው ኢሜጅ እዛ ስጂ ቶታሊ ዲፈረንት ነው። አንዳንዴ የቅርብ የምንላቸው ይሄ በጣም የምንቀርባቸው ሰዎች ሲነግሩን እንደዚህ ነው እንደ ውጭ ሀገር መኖር እንደዚህ ነው እንደ አሜሪካ የምንልባቸው አጋጣሚዎች አሉ። ቶታሊ ኢትዮጵያ ላይ የምታየው ትላልቅ ለውጦች ታያለሽ፣ ትላልቅ ቼንጅ ታያለሽ። ወጣቱ የምታዩ ዲያስፖራ ካሉ ይበልጣል። አንዳንዱ አስተሳሰቦች ጭንቅላታቸው ስራም ቢዚ የሆኑ ሰዎች አይቻለሁ። ሁለት ሶስት ስራ የሚሰሩ በጣም ተፍ የሚሉ ምናምንና ኑሮውም አሁን ያስገድዳል እና እዚህም የተሻለ አለ። ገባሽ? አንዳንድ እዛ ብቻ የተሻለ ብለሽ ማሰብ አይደለም። የተሻለ ነገር እዚህም አለ። ገባሽ? እዚህም መቀየር ትችያለሽ። ትልቁ ሀብት እንደው ምንድን ነው ብለው ያስባሉ እዚህ ኢትዮጵያ ውስጥ ያለን? የሰው ኃይል የሂውማን ሪሶርስ ብዙ ነው። እዚህ የተማረ ሰው አሁን በጣም በጥር ጊዜ ውስጥ ብዙ ዶክተሮች አሉ በየቦታው። ድሮ ማቃቸው ዶክተር፣ ፕሮፌሰር፣ ማስተርስ ያልያዘ ሰው የለም አይደለ? ይሄ ትልቅ ሪሶርስ ነው። ይሄ መጠቀም መቻል ነው። ፕላስ መቀጠርን ብቻ ሳይሆን ስራ መፍጠርን መቻል ቢቻል ጥሩ ነው ማለት። ሁሌ መቀጠር ብቻ አይደለም፣ ስራ መፍጠር። ግን ስራ ለመፍጠር ደግሞ ያው እንግዲህ የተረጋጋ ሀገርና ሰላም ምናምን ሲኖር ስራውም ይፈጠራል፣ ይታደጋል፣ ይቀየራል። እንጂ ኢትዮጵያ ብዙ ሪሶርስ አላት፣ ያልተነካ ገና ያልተነካ ብዙ ሪሶርስ አለ። ያን ሪሶርስ ፈልጎ ማግኘትና እዛ ላይ ካፒታላይዝ ማድረግ ነው እንጂ ኢትዮጵያ የሌላት ነገር የለም። ሆነን ለመናገር ለመስበክ ምናምን አይደለም፣ አለ። ግን ደግሞ የሚቀረን አለ። ወርኪንግ ካልቸራችን በጣም 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 መስተካከል አለበት። በየመስሪያ ቤቱ ሄደሽ የምታያቸው አንዳንድ ነገሮች ነገና ሳምንትና 2 ሳምንትና ወዲያው በቂ ኢንፎርሜሽን አይሰጡሽም አይደለ? የሚባክ ነው። በስልክ ጠይቀሽ የምታገኙ ነገር የግድ በአካል መሄድ አይኖርብሽም አይደለ? አንዳንዴ በስልክ ደውለሽ ኢንፎርሜሽን ማግኘት ሲገባ ሰው ሁሉ በአካል ይሄዳል። በአካል የሚሄደው ኢንፎርሜሽን በትክክል ሰዋሰጥሽም። ፕላስ ደግሞ በሰዓቱ ቢሮ ገብተሽ ሙሉ ሰዓትን ስራ ላይ ማዋል ቢለመድ ጥሩ ነው። ያ ቢቀየር የተስተካከሉ ነገሮች አሉ፣ ጥሩ ነገሮች አሉ። ግን ደግሞ ወርኪንግ ካልቸሩ ቢቀየር ጥሩ ነው ብዬ አስባለሁ እንጂ ሪሶርሱ አለ እዚህ በደንብ አለ። እንግዲህ ከእርሶ ህይወት ተነስተው ያለፉት መንገድ አለ፣ ያሉበት ቦታ አለና
ለወጣቱ ማለት የሚፈልጉት ነገር ካለ በመጨረሻም ጣል ቢያደርጉልን ደስ ይለኛል። ምንሽ ወጣት ሀገር የሚረከቡ ወጣቱ አይደለ ቢያነቡ ማለት ማንበብ አሁን ማንበብ ነው ሰው የሚያደርገው። አሁን የቲክቶክ ዘመን ሆኖ ብዙ ሰው አያነብም። ወጣቱ ብቻ አይደለም ብዙ ሰዓታችንን ስክሮል በማድረግ አጭር ነገር ነው የምፈልገው። እኔ ማን ብትጠይቂኝ ሰፊ ነገር ላይ አላነብም። የቲክቶክ ኢምፓክት አምጥቷል። ድሮ እንደዛ አይደለም ማለት ታነቢያለሽ፣ መጽሐፍ ገዝተሽ አንብበሽ መጽሐፍ ላይ ትወያያለሽ፣ ኢንተርኔት ገብተሽ ብዙ ጆርናሎችን አርቲክሎችን ምናምን ታያለሽ። አሁን በቃ ከሚጠቅመው ይልቅ የማይጠቀመው ላይ የምናጠፋው ጊዜ ብዙ ነው። እዛ ላይ ግን ወጣቱ መሸወድ የለበትም። ምክንያቱም አንዳንድ ሰው ጊዜ ተርፎት ነው ቲክቶክ ላይ የሚውለው። ገባሽ? ነገ መተዳደሪያ ገንዘብ ኑሮት አቅም ኑሮት እንደ ላግዠሪ ለፈን ነው የሚጠቀምበት አይደል? ወጣቱ ግን እዛ ላይ ጊዜው ማጥፋት የለበትም። ህይወቱ የሚቀይር ነገር ላይ መጽሐፍ ማንበብ። አሁን አብሮት ላይብረሪ ገብቼ ነበር ባለፈው፣ ሙሉ ነው። በጣም ደስ አለኝ። በጣም ደስ አለኝ። አዲስ አበባ ዩኒቨርሲቲ ሜጄ ነበር እዛ ድሮ የተማርኩበት ላይብረሪ ገብቼ ምናምን እንደዚህ ሲያነቡ ምናምን ስታይ ደስ ይልሻል። እና አሁንም ይሄ ወጣት ቲክቶክ ላይ ጊዜውን በጣም ቀንሶ መጽሐፍት ቤት ገብተው ቢያነቡ ጊዜያቸውን እንትን ቢያደርጉ፣ ፕላስ ደግሞ ዝም ብለውን በየጭፈራ ቤት በየምግብ ቤቱ ሰው ሙሉ ነው። እውነቴን ነው የምልሽ፣ በጣም ሙሉ ነው ከመጣው ጀምሮ። እና ዝም ብሎ እንዳሳማ መብላት በየእንትኑ ዳዙ ሜክ ሴንስ ለእኔ አለ አይደል? አንድ ቀን በበዓል ቀን ምናምን ብትበይ ጥሩ ነው። ከሰኞ እስከ እሑድ ዝም ብለሽ እንደዛ መጠጣት። ጠዋት ላይ ቢራ የሚያዙ ሰዎች አሉ እኔ ሳገኛቸው፣ እንደ ቁርስ ቢራ ይጠጣሉ። ስራ ያላቸው የተማሩ ሰዎች ናቸው። ምሳ ሰዓት ላይም ቢራ፣ እራት ላይም ቢራ። በሳምንት አንድ ቀን ልጠጪ ትችያለሽ። ቢራ ላይ የምታወጪው ለአልኮል የምታወጪው ነገር ሌላ ጠቃሚ ነገር ላይ ልታዩ ትችያለሽ። እና ወጣቶቹ እንደዚህ አይነት ነገር ላይ ብዙ ጊዜያቸውን ባያጠፉና ላይብረሪ ላይ መጽሐፍት ቤት ላይ ቢያውሉ ስራ መፍጠር ቢቻልና ስራ ሳይንቁ ሁሉም ስራ ቢሰሩ ጥሩ ነው ብዬ ነው መናገር የምችለው። ራሳቸውን መገንባት ላይ በቃ ልክ ነው። አሁን ደስ ይልሻል። ማስተርስ አለው ዲግሪ ያላት ምናምን። ዲግሪና ማስተርስ መያዙ ብቻ አይደለም። አንዳንዴ ጥሩ ነገር እንትን ማለት አለብሽ። ዲግሪ ይዘሽ 5 ዓመት ካልሰራሽበት ኤክስፓየር ያደርጋል ሌላው ሀገር። ዲግሪ ይዘሽ ማስተርስ ይዘሽ እስከ 5 ዓመት ስራ ካልሰራሽበት በቃ ዜሮ ነው። እዚህም ዲግሪ ይዘሽ ዝም ብለሽ መቀመጥ አለኝ ማለት አይደለም። ራስን በየቀኑ ማስተማርና ራስሽን መቀየር ያስፈልጋል። አንዱ ካልሆነ 3-4 ስራ ሌላ ሙያ ማጥንተሽ ራስን ብቁ አድርገሽ መጠበቅ ነው ስራ ለመፍጠር። ዝም ብለሽ አለኝ ማለቱ ለውጥ አያመጣም። እና ማንበብ ላይ ቢያውሉት ጥሩ ነው ብዬ አስባለሁ። በጣም ቆንጆ ሀሳብ። በመጨረሻ እንግዲህ እዚህ ድረስ መጥቻለሁ እና እቺ ነገር ሳልላት መሄድ አልፈልግም የሚሉት የቀረ ሀሳብ ካለ እድሉን ልስጥ፣ በእኔ በኩል ስለጨረስኩኝ። እንግዲህ ሁሉ ነገር ብዬዋለሁ። እንዳልኩሽ ነው፣ ሀገር የሚቀየረው በእውቀት ነው። የእውቀት ላይ ማተኮር፣ ማንበብ፣ የተገኘው ስራ መስራት፣ ፕላስ መቆጠብ እና ደግሞ የራስ የሆነ ትንሽ ስራ እንትን መፍጠር። ምግብ ላይ የምናወጣው ገንዘብ ብዙ ነው። እውነቴን ነው የምነግርሽ። ምግብ ላይ የምናወጣው ስፔሻሊ ስጋ ላይ የምናወጣው ወጪ በጣም ብዙ ነው። ያን እንትናችን ብንቀይር፣ የምግብ ስርዓታችን ብንቀይር። እኔም ስጋ እንትን ነኝ ለመምከር ብዙዎቻችን ስጋ እንወዳለን። እኔም እወዳለሁ፣ ግን በጣም ተወዷል። አሁን ስጋ በጣም ውድ ነው አይደለ? እና ገንዘብ ላይ ዛሬም ነገም ከነገ በኋላ ዝም ብለሽ ስጋ ላይ ማውጣት ሳይሆን ቬጂቴብል መብላት ወይ ደግሞ እዛ እንዳልኩሽ ስጋ ቤት ከመዋል ጊዜሽን ሌላ የሚጠቅም ነገር ላይ ታውዩ። ከጨጓራሽ ላይ ስራ ማብዛት ብቻ ሳይሆን አይምሮሽ ላይ ስራ የሚያበዛ ነገር ላይ ብናተኩር ጥሩ ነው ብዬ። ብዙዎቹ እንደዚህ ዘካ ብታደርግ ምክር ትመስለኛለች። በጣም ነው የምናመሰግነው። እኔም አመሰግናለሁ። በጣም ጥሩ ቆይታ ነበረ። ስለ ጊዜዎት ስላካፈሉ ነገር በሙሉ ክብረት ይስጥልን። እናመሰግናለን። በጣም አመሰግናለሁ ስለጋበዛችሁኝ። ጊዜ ይስጥልኝ። ቆይታችንን እንግዲህ ተመልካቾቻችን እንደወደዳችሁት አስባለሁ። ብዙ ነገር እንዳገኛችሁበት አስባለሁኝ። ይሄንን ይመስል ነበረ ከአቶ መዝገቡ ጋር ያደረግነው ቆይታ። አብራችሁ ስለነበራችሁ እናመሰግናለን።